ዛሬ ላይ እንደምናየው 8ኛው ሀገር አቀፍ የአረንጓዴ አሻራ መርሃ ግብር ነው። በዚህ መርሃ ግብር ተስፋን እንከል በሚል መሪ ቃል አጠቃላይ በወረዳችንም ንቅናቄ በመታየት ልክ እያስኬድነው ነው ያለና እንግዲህ በዚህ በጀት ዓመት ባለፈው እንዳልነው ወደ 17 ሚሊዮን ችግኞች በግልም በኦን መሬትምና በመንግስት ቦታዎች ላይ ይተከላሉ ብለን ፕሮግራም ይዘን ነበር። ከችግኝ ጣቢያ ማቋቋም ጀምሮ አጠቃላይ ንቅናቄያችን ተከላውን ቀጣይ እንክብካቤውን በአግባብ መሄድ መቻል አለበት በሚል ዛሬም ይህንን ንቅናቄ ለማስጀመር እዚሁ ላይ ተገኝተን እያስኬድነው ነው ያለን። እንግዲህ ማህበረሰቡ አጠቃላይ የመንግስት ሰራተኛውና ለዚህ ተከላ ያስፈልጋል የሚባለው ሰው በሙሉ ይመለከተኛል ብሎ በንቅናቄ ወጥቷል። ይህ ችግኝ ሲተከል ካሁን በፊት በሌላ ጉዳይ ነበር ምንያው፣ ዛሬ ግን እንደ ባህል አድርጎት ይሄ አመት ኢቭን ዛሬ የሰማሁት ምንድነው እንኳን አደረሳችሁ ሚል ንግግር ሁሉ ከሚተክለው ማህበረሰብ እየሰማሁኝ ነው ያለሁኝ። ይሄኛው እንደ ባህል ሆኖ ነገም እንክብካቤው በዚህ ልክ እያደገ መሄድ ይሆናል ማለት ነው። እንግዲህ ዛሬ ላይ የተለያዩ የችግኝ ተከላ ስራዎችን ነው እየተከናወነ ያለ። ይሄኛው እዚህ ባለንበት ቦታ ብቻ ሳይሆን አጠቃላይ በወረዳችን ባሉ ቀበሌዎች በንቅናቄ ተጀምሯል። ይሄኛውን የበለጠ አጠናክረን እንቀጥላለን። የሚጠበቅብን የራሳችን እቅድ ስላለ የሚተከሉ ችግኞች ደግሞ ዝም ብሎ መሬት ላይ ብቻ የሚቀሩ ሳይሆን እንክብካቤ የሚያስፈልጋቸው ስለሆነ ሁላችንም በዚህና አግባብ ክትትል የምናደርግበት ነው የሚሆን።